ሰላም ጤና ይስጥልን የተከበራችሁ ተከታታዮቻችን እንደምን ሰነበታችሁ። አሚኮ ወቅታዊ ዝግጅታችን ተጀምሯል። በዛሬው ዝግጅታችን ከኢንተርፕራይዞች ሽግግር ላይ የሚስተዋሉ ችግሮችና መፍትሄዎቻቸው ላይ ትኩረት አድርገናል። ለምናነሳቸው ጥያቄዎች ደግሞ ምላሽና ማብራሪያ ሊሰጡን የአማራ ክልል ስራና ክህሎት ቢሮ ምክትል ኃላፊ አቶ አማረ አለሙ እዚህ ስቱዲዮ ነው የሚገኙት። ከሳቸው ጋር በኢንተርፕራይዞች ሽግግር እንዲሁም ደግሞ ከደረጃ ደረጃ ሽግግር በማድረግ የሚያገኟቸው ጥቅሞችና የሚያጋጥሟቸው ችግሮችስ ምንድናቸው የሚለውን በስፋት እናስቃኛችኋለን። ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላምረው ከመላ የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ አደርጋለሁ። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጉ። አቶ አማረ አክብረውን እዚህ ድረስ ምላሽ ማብራሪያ ሊሰጡን ስለመጡ እጅግ እናመሰግናለን። እኔም በክልላችን በተደራጁ ወጣቶች የሚነሱ ጥያቄዎችን ተቀብዬ ምላሽ የሚያስፈልጋቸው ምላሽ ለመስጠትና ቀጣይ መስተካከል የሚገባቸውን ለማስተካከል የሚመች ፕሮግራም በመፈጠሩ ከልብ ነው የማመሰግነው። አመሰግናለሁ። በድጋሚ እንግዲህ ከኢንተርፕራይዞች ከደረጃ ደረጃ እንዲሸጋገሩ ማድረግ እንዲሁም ደግሞ የኢንተርፕራይዞችን ተጠቃሚነት ማሳደግ አንዱ የስራና ክህሎት ቢሮ ተግባር ነውና ለውይይታችን መነሻ ይሆን ዘንድ የሽግግር ደረጃዎች ምን ናቸው ከሚለው እንነሳ። እንግዲህ እንደሚታወቀው ኢንተርፕራይዞቹ ተደራጅተው ወደ ስራ ከገቡ በኋላ በተቋም ደረጃ በተለይም በቴክኒክና ሙያ ኮሌጆች የሚሰጣቸው የድጋፍ የኢንተርፕረነርሺፕ ድጋፍ አይነቶች አሉ። እነዚያን ድጋፍ ካገኙ በኋላ ከደረጃ ደረጃ ሽግግር ያደርጋሉና በዋናነት በአማራ ክልል ባሉን አጠቃላይ 126 የመንግስት ኮሌጆች ውስጥ ከ6000 አካባቢ የሚደርሱ መምህራን አሉ። እነዚህ መምህራን ከኮሌጁ ጀምሮ አደረጃጀት አላቸው። የኢንዱስትሪ ኤክስቴንሽን ድጋፍ የሚሰጡበት የራሱ የቻለ ዲን አለው። ይህም ብቻ የሚመራ አንድ ዲን ያለው ተቋም ነው። የኢንዱስትሪ ኤክስቴንሽን ቴክኖሎጂ ሽግግር ዲን የሚባለው ነውና በአራት ማዕቀፎች የኢንዱስትሪ ድጋፍ ይሰጣል። አንደኛው ከዚህ ከቴክኖሎጂ ጋር የቴክኖሎጂ አዳዲስ ቴክኖሎጂ በሚመጡበት ጊዜ ለኢንተርፕራይዞች አጠቃላይ ቢዝነሳቸው የሚመች ቴክኖሎጂ በማቅረብ በኩል እዚያ ላይ ያለ አጠቃላይ ድጋፍ ይሰጣል። ሁለተኛው ደግሞ የኢንተርፕረነርሺፕ አስተሳሰባቸውን በአጠቃላይ ስራ ፈጣሪ ትውልድ እንዲሆኑ እነሱ መጀመሪያ ለራሳቸው ፈጥረው ከዛ ደግሞ ሌሎች ዜጎች የስራ ዕድል እንዲፈጥሩ የማድረግ አስተሳሰብ የሚሰራ በጥቅሉ የቢዝነስ ዲቨሎፕመንት የሚመለከት ድጋፍ ያደርጉላቸዋል። ከዛ ቀጥሎ የካይዘንን በተመለከተ አጠቃላይ ድጋፍ የሾፕ አደረጃጀታቸውን አጠቃላይ አደረጃጀታቸውን በተመለከተ የካይዘን ፍልስፍናን መሰረት አድርገው እንዲሰሩ የሚያደርግ ነው የአራተኛው የድጋፍ አይነት። ሶስተኛው የድጋፍ አይነት ማለት ነው። አራተኛውና የመጨረሻው የቴክኒካል ድጋፍ ነው፣ ሙያዊ። ለምሳሌ ይሄ ከተሰማሩበት የስራ ዘርፍ አኳያ በሙያ ለምሳሌ ዶሮ ከሆነ ዶሮ፣ ከእንስሳት ሀብት ከእንስሳት ሀብት፣ ሌሎች ኮንስትራክሽን ከሆነ ከየሙያቸው ድጋፍ ያደርጉላቸዋል። ድጋፉ በነገራችን ላይ የመደገፍ ማብቃትና ማስመዘን ድረስ ነው የሚሄደው። ማስመዘን ኔሴንስ ሚን ከደገፏቸው በቁ ብሎ ከታሰበ የመመዘኛ ስርዓት አለው ራሱን የቻለ። በዚያ ተመዝነው ሲያልፉ ወደዚያ ወደ ሽግግር ደረጃ ይካሄዳል ማለት ነው። ቀጣይ ደረጃው ነው ወደ ቀጣይ ደረጃ ይሸጋገራሉና እነኚህ በሽግግር ደረጃ ወደ 5 የሚደርሱ ወደ 6 የሚደርሱ የሽግግር አይነቶች አሉ። በእነዚያ ነው የሚሸጋገሩበት የደረጃ አይነቶቹ። የመጀመሪያው ከምስረታ ይባላል። ገና ኢንተርፕራይዝ ነው ጀማሪው። ጥቃቅን ጀማሪ የሚባሉት መስራት ናቸው። ከነዚያ ከምስረታ ወደ ጥቃቅን ታዳጊ ይሸጋገራሉ። ከጥቃቅን ታዳጊ ወደ መብቃት ይሸጋገራሉ። እንደገና ከጥቃቅን መብቃት ወደ አነስተኛ ጀማሪ እያሉ ይቀጥላል። እስከ መጨረሻው እስከ ታዳጊ መካከለኛ ድረስ ይቀጥላሉ ማለት። በዚያ አግባብ ነው የሚሄደው። የሽግግር በሚያደርጉበት ጊዜ የራሱ መስፈርት አለው። ከአንዱ ደረጃ ወደ አንዱ ደረጃ ለመሸጋገር በሚያስችሉበት ጊዜ ዋና 9 መለኪያዎች አሉት። የመጀመሪያው የስራ ዕድል ፈጠራ፣ ምን ያህል የስራ ዕድል ፈጥሯል ቢዝነሱ የሚለውን በቁጥር የሚለካ ነው የሚሆነው። ከዛ ቀጥሎ ደግሞ የካፒታል መጠናቸው ሲጀምሩ የነበረው ካፒታል መጠን በሂደት እየተደገፉ ሲሄዱ ደግሞ የተፈጠረ የካፒታል መጠን ምን ይመስላል የሚለውን ይመለከታል ማለት ነው። ከዛ ቀጥሎ በሶስተኛ ደረጃ የሚታየው ገበያ ነው። በአገር ውስጥም በአገር ውጭም ገበያ የተፈጠረላቸው የገበያ መጠን
ምን ያህል ቢዝነሳቸው አድጓል የሚለውን የሚያመላክት ነው ማለት ነው። ከዛ ቀጥሎ ተርፋማነት ነው። ከስረዋል ወይስ አትርፈዋል? ካተረፉት ምን ያህል ያተረፉት፣ ምንድነው ያተረፉት የሚለውን ነገር በዝርዝር የሚመለከት ይሆናል ማለት ነው። የአጠቃላይ በስድስተኛ ደረጃ የምንመለከተው የተቋሙ አደረጃጀት ነው። ተቋማቸው አደረጃጀት ጀምሮ ምን ይመስላል የሚለውን ነገር የሚመለከትና የመንግስታዊ ድጋፎችን አጠቃላይ የቴክኖሎጂ አጠቃቀም እና ግዴታቸው መወጣት የሚሉ ወደ 9 የሚደርሱ መስፈርቶችን መሰረት ተደርጎ ከአንዱ ደረጃ ወደ አንዱ ደረጃ ሽግግር እንዲያደርጉ ይደረጋሉ ኢንተርፕራይዞቹ። ስለዚህ የመጨረሻው ግብ ምንድነው? ጥቃቅን አለ፣ ከዛ አነስተኛ አለ፣ ከዛ ታዳጊ መካከለኛ ነው። የኛ ዓላማ ምንድነው? ስራ የሌላቸውን ወጣቶችን ወስደን አመለካከታቸውን ቀርጸን በቴክኖሎጂ ተጠቃሚነታቸውን አሰልጥነን ወደ ባለሀብትነት የመቀየርና ልማታዊ ባለሀብት ሆነው የመንግስትን ግዴታ እንዲወጡ በአጠቃላይ ደግሞ የመንግስትን ግዴታ ብቻ ሳይሆን እነሱም ራሳቸውንና ዜጋ ለሀገራቸው ልማታዊ ባለሀብት እንዲሆን የማድረግ ሚና እንዲወጡ የሚያስችል ሂደት የሚከተለው ማለት ነው። መልካም። ቅድም ያነሱልኝ ቅድመ ሁኔታዎች ናቸው ከአንድ ደረጃ ወደ አንድ ደረጃ ለመሸጋገር የሚያስችሉና እነዚህ ኢንተርፕራይዞች የደረጃ ሽግግር በማድረጋቸው ምን አይነት ጥቅም ነው፣ ምን እድል ነው ይዞላቸው የሚመጣው? ከአንድ ደረጃ ወደ ሌላ ደረጃ ሽግግር ሲያደርጉ ተጠቃሚነታቸው ምንድን ነው? እንግዲህ ቅድም ለመግለጽ እንደተሞከርኩትኝ ኢንተርፕራይዞቹ ከደረጃ ላይ ወደ ደረጃ ሽግግር ሲያደርጉ ማግኘት የሚገባቸውን ድጋፍ አግኝተው መሆን አለበት። መጀመሪያ ላይ ድጋፉን ብቻ ሳይሆን በድጋፉ ደግሞ ለውጥ አስመዝግበው ዝም ብለው የሆነ ጊዜ ዓመት ስለቆዩ ብቻ ሳይሆን ማግኘት የሚገባቸው የቴክኖሎጂ ድጋፍ አለ፣ የኢንተርፕረነርሺፕ ድጋፍ አለ፣ የካይዘን ድጋፍ አለ፣ የቴክኒካል ወይም ደግሞ የሙያ ድጋፍ አለ። እነዚህን ሙያ ድጋፎችን በአግባቡ የወሰዱ ኢንተርፕራይዞቹ መገብየት የሚገባቸው እውቀት አለ፣ ማግኘት የሚገባቸው እውቀት አለ። ያንን ካገኙ በኋላና ቅድም እንዳልኩት ደግሞ በእነኛ በ9 መስፈርቶች ተለክተው ነው የሚያልፉት። በስራ ዕድል ፈጠራ፣ የመንግስት ግዴታ በመወጣት በኩል ቴክኖሎጂ አጠቃቀም፣ የካፒታላቸው መጠን፣ የቀጠሩት የሰው ኃይል፣ እነዚህንን ስንወስዳቸው መጨረሻ ላይ ምንድን ነው የሚያገኝ? የመጀመሪያው ክህሎት ነው። አጠቃላይ ቢዝነሳቸውን ሊያስመራ የሚችል ክህሎት ይገነባሉ። የኢንተርፕረነር ክህሎት፣ የቴክኖሎጂ ክህሎት፣ የስራ አመራር ክህሎት፣ የሂሳብ አያያዝና የመንግስትን ግዴታ የማውጣት ክህሎት፣ በጠቅላላ እነዚህን ክህሎቶችን አግኝተው የሚያልፉ ነው የሚሆኑት። የመጀመሪያው ትልቅ ክህሎት ያገኛሉ። ሁለገብ የሆነ እውቀት፣ በእውቀትም በአመለካከትም በክህሎትም የተቀየሩ ይሆናሉ ማለት ነው። በሁለተኛ ደረጃ ለአደረጃጀት የሚመጥን እውቀት ያገኛሉ። አደረጃጀት የሚመጥን የሚመሩበት፣ አሰራርን የሚያዘምሩበት አጠቃላይ እውቀት ያገኛሉ ተብሎ የሚታሰበው። በሌላ መንገድ የመንግስትን የማበረታቻ ይጠቀማሉ። ከደረጃ ደረጃ ሽግግር የሚያደርጉበት ጊዜ ሽግግር በማድረጋቸው ከመንግስት የሚያገኙትን ማበረታቻ በማግኘት የበለጠ ቢዝነስ ከፍ እንዲያደርግላቸው የሚያደርጉ ስርዓትን ይፈጥራሉ ማለት ነው። እሱም ብቻ ሳይሆን የኢንቨስትመንት እድሎች አሉ፣ የብድር እድሎች አሉ፣ የቦታ እድሎች አሉ፣ የውጭ ገበያ እድሎች አሉ። እነዚህን እድሎችን ተጠቃሚ የሚያደርግ ስርዓት ይፈጠርላቸዋል ተብሎ ነው የሚታሰበው። በጥቅሉ እነኚህ ተቋማት እያደጉ ሲሄዱ ለነሱ ብቻ ሳይሆን ለሌላው ትውልድ የሚጠቅም የትብብር ስልጠና ማዕከልም ይሆናሉ። ኮሌጅ ላይ የሚሰለጥነው ሰው የንድፈ ሀሳብ ስልጠና ኮሌጅ ላይ ይሰለጥናል። የተወሰነ የተግባር ስልጠና ኮሌጅ ላይ ይሰለጥናል። የትብብር ስልጠና በዋናነት 30% ደግሞ ካምፓኒ ላይ የሚሰለጥነው። እነዚህ ኢንተርፕራይዞቹ እነሱ አድገዋል። ለቀጣይ ደግሞ ትውልድ የትብብር ስልጠና ማዕከላት እና የምዘና ማዕከላት ጭምር ሆነው የሚያገለግሉ ተቋማት ነው የሚሆኑ ማለት ነው። የኢንዱስትሪ ኤክስቴንሽን ፕሮግራም ከቅርብ ጊዜ ወደ ተግባር የገባ ግን ውጤታማ የሆነ ነው እንዳነሱልኝና ኢንተርፕራይዞች በኢንዱስትሪ ኤክስቴንሽን ከታቀፉ በኋላ ያመጡትን ለውጥ እስኪ ያነሱልኝ። ምን ያህል መሻሻሎችን እያመጡ ነው ያሉት? የደረጃ ሽግግር በሚያደርጉበት ሰዓት ደግሞ በመንግስት በኩል የሚደረጉ ማበረታቻዎች ያነሳቸዋቸው አሉ። እነዛን በመተግበር በኩልስ እየተሰሩ ያሉ ስራዎች እንዴት ነው የሚገለጹት? በነገራችን ላይ የኢንተርፕራይዝ ተመስርቶ ድጋፍ አግኝተው የደረጃ ሽግግር በማድረግ በኩል ላይ በሀገራችን በርካታ
ዜጎች ወደ አባላትነት ተቀይረዋል። እንደው በአማራ ክልል ብቻ እንኳን ብንወስድ ባለፉት 5 ዓመታት ብንወስደው ማለት ነው ከጥቃቅን ከጀማሪ ወደ ታዳጊ የተሸጋገሩት ከታዳጊ ወደ መብቃት የተሸጋገሩት እንደገና ደግሞ ከአነስተኛ ወደ መካከለኛ ባለሀብት የተሸጋገሩት ቁጥር ብዙ ነው። ይህም በማድረግ ወደ ባለሀብትነት የተቀየሩ ወጣቶች በጣም በቁጥር ደረጃ ብቻ ሳይሆን በስራ ዕድል መፍጠር በኩል ደረጃም በርካታ ነገሮች አሉ። ለምሳሌ ብንወስድ ባህር ዳር ከተማ ላይ ጭምር ደብረ ብርሃን፣ ደሴ፣ ደብረ ማርቆስ ከተሞች ብንወስዳቸው እነኚህ ልጆች ከምንም ተነስተው አሁን እስከ 600 ድረስ የስራ ዕድል የፈጠሩ በስራቸው የስራ ዕድል የፈጠሩ ዜጎች አሉ። ይሄ ከምንም የተነሳ ነገር አይደለም። ለምሳሌ ባህር ዳር ከተማ ላይ ብትወስዳቸው እነ ጁኒየር ጋርመንት ብትወስድ በጣም በርካታ የስራ ዕድል ፈጥረዋል። ኤክስፖርት በማድረግም ለሀገሪቱ ዶላር እያስገቡ ነው የሚገኙት። ምርታቸውን አምርተው እዚህ ኤክስፖርት እያደረጉ በዚያ ዶላር በማግኘት ኢምፖርት ሰብስቲቱሽን ጭምር የሚያደርጉ ዜጎች የተፈጠሩ መሆኑን ማየት ይቻላል። በየአመቱ ወደ ፋብሪኬሽን የገቧሉ። አድገው የመጨረሻውን ደረጃ አግኝተው ከመንግስት ቦታ ተቀብለው ወደ ፋብሪኬሽን የገቡ ልጆች በጣም በቁጥር ደረጃ በርካቶች እንደሆኑ ማየት ይቻላል። በተለይ ማኒፋክቸሪንግ ዘርፍ አካባቢ ላይ ያለው ይሄ ጋርመንት ማኒፋክቸሪንግ ዘርፍ ላይ ያሉት ልጆች በዚህ ደረጃ ብዙ ተጠቃሚ እንደሆኑ ማየት ይቻላል እና የምርት እና አገልግሎታቸውን እያስተዋወቁ ያሉ እያመረቱ ያሉ ስራ እየፈጠሩ ያሉ ከመንግስት ተጨማሪ ብድር እያገኙ ቢዝነስ እያስፋፉ ያሉ ልጆች በቁጥር ደረጃ በርካታ እንደሆኑ ማየት የሚቻልበት ደረጃ አለ። በተለያዩ ኢንተርፕራይዞች ተደራጅተው የስራ ዕድል የተፈጠረላቸው ወጣቶች የተሰጣቸውን በስራና ክህሎት በኩል የ5 ዓመት ጊዜ ነው የሚሰጣቸው አይደለ? ይለወጣሉ ተብሎ የሚታሰብበት ጊዜ ያንን ጊዜ ተጠቅመው ወደ ቀጣይ ቅድም እንዳሉት ወደ መካከለኛ ኢንዱስትሪ ተሸጋግረው ከዛ በኋላ ወደ ኢንቨስትመንት ቢሮ ነው የምታስረክቧቸውና በዚህ የሽግግር ሂደት ላይ ከዛ ተተኪዎች ደግሞ ሌላ የስራ ዕድል የተፈጠረላቸው እንደዛ ነው የሚሄደው ዙሩ። ይህ እንዲሆን በሚደረገው ሂደት በተለይ ማስፈጸም ላይ ብዙ ቅሬታዎች ይነሳሉ በኢንተርፕራይዞች። ይህን ተከትሎ እንደ ስራና ክህሎት ቢሮ የገጠሟቸውና እንቅፋት ሆኑብን የምትሏቸው በስራዎቻችሁ ምንድን ናቸው? ኢንተርፕራይዞቹ ከተደራጁ በኋላና ቅድም እንዳልኩት ድጋፉን ካገኙ በኋላ ከአንድ ደረጃ ወደ አንድ ደረጃ ተሸጋግረው ወደ ከፍተኛ በሚባለው ደረጃ ወደ መካከለኛ ደረጃ የሚባለው ከደረሱ በኋላ ይሰሩበት የነበረውን ቦታ ለሚተኩ ወጣቶች መስጠት ያስፈልግ ነበር። በእኛ ክልልም እንዳገርም ትልቁ ፈተና አንድ ተደራጅተው ከያዙት በኋላ የመስሪያ ቦታ ከያዙ በኋላ እሱን አይኔ እዚህ ደረጃ ደርሻለሁ፣ ካፒታሌ በዚህ መጠን ደረጃ አድጓል፣ የስራ ዕድልም እየፈጠርኩ ነው። ስለዚህ እኔ አሁን ከአነስተኛ ወደ ታዳጊ መካከለኛ ስለተሸጋገርኩኝ ለሌሎቹ ዕድል ልስጥ የሚለው አስተሳሰብ በጣም ገና ያደገ አይደለም። በራሱ በስራ በተፈጠረላቸው ይሄ የሚነሳው የማስበው የምንሰጣቸው ድጋፎች አመለካከታችን በአግባቡ የቀየረ አልነበረም ማለት ነው። ችግሩ የነሱ አይደለም የመንግስት ነው። ምክንያቱም ኦልሬዲ ሲነሱና መጨረሻ ምን ላይ ሊያደርሳቸው እንደሚችል በአግባቡ ተግባብተንና አመለካከታችን ቀይረን ስራ ባለመስራታችን የሚፈጠር ችግር ነው። ስለዚህ እኔ ብቻ ልጠቀም የሚለውን አስተሳሰብ አልሰበር ነው ያልተሰበረ በመሆኑ አሁንም ብዙ ሰው በብዙ ደረጃ የምትወስደው አይ ይበቃኛል ታንኪው ብሎ ለመንግስት ያንን ማስረከብ በኩል ችግር አለ። እሷን ችግር ነው። ይሄ መሰረታዊ ችግር ነው። በነገራችን ላይ በየቦታው በክልላችን በሁሉም ከተሞች በኩል ከዚህ ቀደም ለመሸጫ ለመስሪያ የተጠቀሙባቸው የነበሩ ሸዶችን፣ ቦታዎችን፣ ኮንቲነሮችን እኛ ወደ ታዳጊ መካከለኛ ስለደረስ ይበቃናል እንኩ ተረከቡ ነው የሚያስረከቡ በጣም ትንሽ ናቸው። ይህ አመለካከት በጣም ችግር ነው። ይሄ ብቻ አይደለም። በህጋዊ መንገድ ከመመለስ ይልቅ በሽጫ ያሰልፉታል። የሚሸጡ አሉ። ወሰት የነበረው ለሌላ የህብረተሰብ ክፍል የሚሸጡ አሉ።
ይህንን በመሸጥ በኩል ሌላ ወደ ፍርድ ቤት ወደ ምናምን የሚወስዱት ብዙ ናቸው። ብልሹ አሰራር በመጠቀም ኢቭን የመንግስት አካልን ጭምር ለማታለል የሚሞክሩ ጥረት አለ። ይሄ በጣም አደገኛ እንደሆነ መውሰድ ይቻላል። በሽግግር የሚገኙትን ጥቅም ከማግኘት ይልቅ እዚያው ላይ የመቆየት ፍላጎት አለ። በሌላ መንገድ ደግሞ አይ እኔ በሽግግር የሚገኘውን ጥቅም ባገኝ ይሻለኛል ብለው ያስረክባሉ። በነገራችን ላይ ሁሉም አይደለም። እኔ በመሸጋገር አንደኛ ከሀገር አኳያ የተሰጠኝ ተልእኮ አለ፣ ሁለተኛ ነገር ደግሞ በሽግግር የማገኘው ጥቅም አለ። እሱን ጥቅም ነው ማግኘት ያለብኝ ብለው የሚወስዱ እንዳሉ መውሰድ ይቻላል። በማበረታቻ ስርዓት አላቸው። እሱን ብጠቀም ይሻለኛል ብለው የሚወስዱ አሉ። በጥቅሉ ግን መሰረታዊ ችግሩ የቁርጠኝነት ችግር ነው። ይሄ ነገር ተነግሯቸዋል፣ ያውቃሉ፣ ውል ይዘዋል፣ በውል ነው የገቡ። እስከ መቼ ድረስ ምን መስራት እንዳለባቸው ይታወቃል። ምን ስራ እንደሰሩ ይታወቃል በዝርዝር። ማን ኢንተርፕራይዝ ምን ሰራ፣ ምን ስራ ተሰሰረ፣ ምን ነገደ፣ ሂሳብ አያያዙ ምን ይመስላል፣ ኦዲት ተደርጎለታል፣ ተርፎ ከሳራው ታውቋል፣ ምን ያህል ሰው ተቀጠረ ይታወቃል። በዚያ መሰረት ይሄን እስከ መጨረሻው ድረስ ሄዶ አለማስፈጸም በየደረጃ የሚገኝ አካል የቁርጠኝነት ችግር እንጂ በአግባቡ የስትራቴጂ ችግር ኖሮበት ሌላ ችግር ኖሮበት አይመስለኝም። እና የኛ ደግሞ ሲወርድ ሲዋረድ ይሄ ጥገኝነት አስተሳሰብ ሌላው ይጠቀም እኔ ብቻ ልጠቀም የሚለው አስተሳሰብ እየጎለበተ የመጣ በመሆኑ የተፈጠረ ችግር ነውና አንዳንድ ከተሞች አሁን እርምጃ እየወሰዱ ብዙዎቻቸው መጀመሪያ ላይ በደረጃ ከጽሁፍ ማስጠቀያ ጀምሮ እየተሰጣቸው መጥቶ ያን እድላቸውን ተጠቅመው በዚያ ላይ ወደሚቀጥለው መሸጋገር ሲገባቸው ያልተሸጋገሩት ላይ በህግ ደረጃ ስርዓት እያሳዙ እያስለቀቋቸው ለሌላ የሚመለከተው አካል እያስተላልፉ እንደሆነ ማየት ይቻላል። ብዙ ከተሞች እየሰሩ ነው። ይህ መሆኑ አሁን ተተኪ ኢንተርፕራይዞች እንዳይፈጠሩ ምን ያህል ጫና ነው እያደረገ ያለ? አሁን አንድ ኢንተርፕራይዝ ቅድም እንዳሉት ልክ እንዳደገ ያን የማይለቅ ከሆነ ሌላ አዳዲስ ስራ ለመፍጠር የምትቸገሩበት እድል ይኖራሉ እያስባለሁና ምን ያህል ፈትኗቸዋል? ይሄ በጣም ፈታኝ ነው። በእኛ ክልል በየአመቱ በጣም በርካታ ኢንተርፕራይዝ ነው የምናደራጀው። እንዲያው በየአመቱ እስከ 1 ሚሊዮን የሚደርስ ወጣት ነው የስራ ዕድል የሚፈጠርለት። በየአመቱ እስከ 980 ሺህ አካባቢ የሚደርስ ወጣት ኢንተርፕራይዝ ስልጠና ይወስዳል። ከ453 ሺህ አካባቢ የሚደርስ ወጣት የቴክኒካል ስልጠና ይወስዳል። ይሄ ወጣት ይደራጃል። በየአመቱ በሚደራጅበት ጊዜ ለዚህ ወጣት በራሱ የሚፈጥረው በቤተሰቡ የሚፈጠር የስራ ዕድል አለ። በቤተሰብ ቦታ ቢዝነስ የሚፈጠር የስራ ዕድል አለ። በራሱ የሚፈጥረው የስራ ዕድል አለ። በመንግስት ደግሞ የመንግስታዊ አቅርቦት የሚባል ደግሞ አሉ። እንደ ብድር፣ የመስሪያና የመሸጫ ቦታ መቅረብ አለባቸው። ሁሉም ሰው የሰለጠነው ሰው ሁሉም ሰው ቦታ ይቀርብለታል፣ ሁሉም ሰው ብድር ይቀርብለታል ባይባልም እንኳን ማቅረብ ይገባናል እና እሱን ለማቅረብ በሚያስችል ደረጃ ላይ ሽግግሩ ስሙዝሊ ካለደና ይሄ ከአንዱ ወደ አንዱ ሽግግር ወይም ደግሞ የቦታም የምናምን ሽፍት ማድረግ ስራ ማድረግ ካልተቻለ በጣም ፈታኝ ነው የሚሆነው። እንደው ከመሬት ብቻ ተወውና የሪቮልቪንግ የወጣቱ ተዘዋዋሪ ብድር ይባላል። ይሄ ተዘዋዋሪ ብድር ከስሙ እንደምትመለከተው ትናንትና ተበድሮት ተጠቅሞ ሲመልሰው ሌላ ወጣት እንዲጠቀምበት ነው አይደለ? ግን ይሄንን እስከ መጨረሻ ለመመለስ መዝሙ መጥፋት በጣም ብዙ በህዝቡ መገለጫ የሚገለጽ ስራ ነው ያለ። ስለዚህ ትናንትና የተበደረው ሰው በአግባቡ ቢዝነሱን ሰርቶ ነግዶ አትርፎ ትርፉን አጣጥሞ የራሱን ቢዝነስ አሳድጎ መደበኛ ከወለዱ እስከ 7% ወለድ ብቻ ያለው እሱ መልሶ ሌላ ወጣት እንዲጠቀምበት ካልተደረገ ወደ ኋላ የሚመጡ ወጣቶች እንዳይጠቀሙ እንቅፋት ይሆናልና በብድርም በመስሪያ ቦታም በአጠቃላይ ይህን አለመመለስ ላሰብነው የስራ ዕድል ፈጠራ ትልቅ ፈተና ጭምር እንደሆነ መወሰድ አለበት ብዬ ነው የማስበው። ይህንን ለማድረግ ደግሞ አሁንም በየደረጃ የሚገኝ አካላት ሁሉም የሚመለከተው አካላት የመጀመሪያው ነገር የሚወስዱ ይህንን ተጠቃሚ ልጆች ይሄን ተጠቅመው መመለስ እንዳለባቸው ማወቅ ይገባቸው። ለ25 ዓመት ለ30 ዓመት ወይም ደግሞ ለእድሜ ልክ ኢንቨስትመንት አለ የተሰጣቸው በተወሰነች ኮንትራት ጊዜ ተጠቅመው ራሳቸውን አሻሽለው እንዲመልሱት የተሰጣቸው በመሆኑ ያን አውቀው መመለስ እንዲችሉ መጀመሪያ ራሳቸውን ማሳመን ይጠይቃል። የራሳቸውን መብት የማይጠቀሙ ከሆነ ደግሞ የመንግስት አካላት በህግና ስርዓት መሰረት የማስተዳደር ስራ መሰራት አለበት ይላል። መልካም የተከበራችሁ ተከታታዮቻችን እየተከታተላችሁ ያላችሁት ከአማራ ሚዲያ ኮርፖሬሽን
ወደ እናንተ የሚደርሰውን አሚኮ ወቅታዊ ዝግጅታችን ነው። የዛሬው ዝግጅታችን ደግሞ ትኩረቱን ከኢንተርፕራይዞች ሽግግር ላይ የሚስተዋሉ ችግሮችና መፍትሄዎቻቸው ላይ ያደርጓል። አቶ አማረ አለሙ ደግሞ ምላሽና ማብራሪያ የሰጡን ነው። የአማራ ክልል ስራና ክህሎት ቢሮ ምክትል ኃላፊ። አሁንም ቆይታችን ይቀጥላል። ያነሳነው ርዕሰ ጉዳይ ከኢንተርፕራይዞች ሽግግር ላይ የሚስተዋሉ ችግሮች እንደመሆኑ በባህር ዳር ከተማ የተሰማሩ ስራ ፈጣሪዎችን ሽግግር ላይ የገጠማቸው ችግር ምንድነው በሚል አናግረናቸዋል። የነሱን ሀሳብ ተከታትለን ተመልሰን ውይይታችንን እንቀጥላለን። አሁንም ምርጫችሁን የአማራ ሚዲያ ኮርፖሬሽን እንድታደርጉ በአክብሮት ጋብዛለሁ። እኛ በጠየቅንበት ሰዓት ቶሎ ያለ መሸጋገር እንትን ነበረ። ዶክመንቶቹ ቶሎ አለ። በተለይ በክልል ደረጃ በየ2 ዓመት ተርም ነው እንትን የሚለውና በዛን ሰዓት እኛ 2 ዓመት እንዲጠበቅ እንትን ተብሏል። ሁለተኛው ደግሞ በክልል ከተሸጋገርን በኋላ እንደገና በከተማ መሸጋገር አለባቸው። የክልሉ ስራና ስልጠና ቢሮ ያሸጋገረውን እኛ ጋር መጥቶ እንደገና በእኛ ገምግመን በእኛ መዘኛ ካላለፈ እኛ ወደ የቦታ ጥያቄ አናስተናግድም የሚል ጥያቄ ነበረ። ሌላውን ተውና በክልሉና በከተማ አስተዳደሩ መካከል ያለው አለመናበብ ራሱ የመመሪያ ጋፕ ሁሉ ያለ እስከሚመስል ድረስ ማለት ነው። ክልሉን ያሸጋግር ያለው ካሁን በኋላ ሁለተኛ መሸጋገር አያስፈልግም፣ ቀጥታ ወደ ኢንቨስትመንት ገብታችሁ የቦታ ጥያቄ መጠየቅ ያለባችሁ ይላል። ከተማ አስተዳደሩም በራሱ እኔ በራሴ ያላሸጋገሩትን እነሱ ባሸጋገሩት እንትን አለን ብሎ በሁለቱ መካከል እየተገፋፋ ማለት ነው። በጣም ብዙ መጉላላት ነው የሚደርሰው። ብዙ ጊዜ ወደ ክልል ወደ ከተማ አስተዳደር ብለን የማያዋጣ ሲሆን ሁለተኛ በከተማ አስተዳደሩ እንድንሸጋገር ያደረግነው ማለት ነው። 2008 የተሸጋገሩትን ቦታ አላገኙም ነው የሚል እንትን አለ። እንኳንም እናንተ ማለት ምንድነው የሚያስቸኩላችሁ አይነት እንትን ነው የሚሉን እና ይሄ ነገር ቢፈታ ነው። አሁን 2008 የተሸጋገረ ኢንተርፕራይዝ ቦታ ካላገኘ እንግዲህ ዛሬ እኛ 2017 ተሸጋግረን 2019 ተሸጋግረን ቦታ እናገኛለን የሚለው እንትን ዞሮ ዞሮ ወረፋ እንጠብቅ የሚለውን ሀሳብ ይዘን ነው እንትን የምንለው። ከዚህ በኋላ አሁን ይሄ አካባቢ ይነሳል፣ መንግስት ይፈልገዋል፣ ይነሳል ተብሏል እና ምንድነው ባለፈው ዳታ ሲወስዱ 5 ዓመት የሞላውን ነው የምናስተናግደው፣ ትክ የምንሰጠው ነው። ከዛ ውጭ ያሉትን እንትኖች ይበተናሉ። እኛም ያው ከሚበተኑት ውስጥ አንዶች ነን እና ያ ስጋት አለብን። የኛም ስጋት ተመሳሳይ ይሆናል ነው። ከወረቀት ያለፈ ላይሆን ይችላል የሚል ስጋቱ አለብን። ምክንያቱም ከአሁን በፊት እንዳልከው 2008 2009 ምናምን ተሸጋግረው ስቲል ቦታ ያልተሰጡ አሉ። እኛም ተመሳሳይ በወረቀት ብቻ ተሸጋግረን እንቀራለን የሚል ስጋቱ አለብን። በቋሚነት ወደ 41 ሰራተኞች አሉ። በጊዜያዊነትም እነዚህ ጫኛና አውራጆች አሉ። ኦልሞስት ወደ 57 58 አካባቢ አሉ ቋሚዎችም ጊዜያዊም ሆነው እና አሁን መንግስት ስራና ስልጠናውና ኢንቨስትመንት ቢሮ ተናቦ እንደው በአስቸኳይ ቶሎ የቦታ ጥያቄያችን ካልመለሰልን የሁሉ ሰራተኛ የእኛም ቤተሰብ ጨምሮ ያው መበተን ነው የሚሆነው። እንደገና ወደ ነበርንበት ነው እንትን የምንለው። ተንሳፋፊ እንሆናለን ብለን በስጋት ላይ ነው ያለነው እና ይሄ ከመሆኑ በፊት ከተማ አስተዳደሩ ምቹ ቦታ አዘጋጅቶልን ወደ ስራ የምንገባበት እንትን ቢፈጠር ጥሩ ነበረ። ይሄ እንደምታየው ለስራ ስለማይመች ነው እንጂ ብዙ ያልጀመርናቸው ስራዎች አሉ። በጣም ብዙ ማለት ነው። ዘርፉ ብዙ ነው። ይሄ መስራት የምንፈልገው በጣም ብዙ ነገር አለ፣ ግን በቦታ ችግር ምክንያት ነው እስካሁን ድረስ ያንን ነገር መጀመር ያልቻልነው። ተመልሰናል። ተከታታዮቻችን ተከታትለን የተመለስ ነው በባህር ዳር ከተማ በተለያዩ ዘርፎች የተሰማሩ ስራ ፈጣሪዎች በሽግግር ሂደቱ የገጠሟቸውን ፈተናዎችና ቀጣይ ስጋቶቻቸውን ያነሱበት ነበረ። አቶ አማረ እንደተከታተል ነው አንደኛ በሽግግር ሂደቱ መገፋፋቶች ነበሩ የሚል ሀሳብ አንስተዋል። ኮምቦልቻ ላይ እንደ ክልል ሽግግር ተደርጎላቸው ሰርቲፋይድ ሆነዋል። ከዛ በኋላ ደግሞ ወደ ተግባር ሲገቡ የከተማ አስተዳደሮቹ በእኛ መስፈርት ነው የምትሸጋገሩት በሚል እንደገና ሁለተኛ ሽግግር ሂደቶች እንደሄዱ ያነሱልና ያሉትና የሽግግር ሂደቱ ላይ የመመሪያ ክፍተት አለ ወይ? አሁን ኢንተርፕራይዞች እንዳነሱት ምንድን የገጠማችሁ ነገር? የሽግግር ሂደቱ ላይ በከተማውና በእኛ መካከል ለመገፋፋቱ የተፈጠረው ስለማውቀው ጉዳዩን እኔ ሽግግር የሚያካሄደው ከተማ ነው ወይም ወረዳው ነው። ስራና ስልጠና ስራና ክህሎት በየደረጃው ያለ በአማራ ክልል ካሉ አጠቃላይ ዞኖቹ ከአንድ ደረጃ ወደ አንድ ደረጃ የሚሸጋገሩ ልጆችን ሽግግር የሚሰራው ቅድም ባስቀመጥኳቸው 9 መስፈርቶች መሰረት ተለክተው ይሸጋገራሉ። አሁን
ቅድም ያየናቸው አቤት አቅራቢዎቹ የተናገሩት ወደ ታዳጊ መካከለኛ የተሸጋገሩበትን በተመለከተ የመጨረሻው ደረጃ ነው። የመጨረሻው ደረጃ ወደ ታዳጊ መካከለኛ የሚባለው ወደ ባለሀብትነት ወደ መካከለኛ ባለሀብትነት የሚሸጋገሩት ወጣቶችን በተመለከተ በእኛ መስፈርት መሰረት ቅድም እንዳልኩት በ9 መስፈርት መሰረት ለክተን ተሸጋግሯል ብለን አስቀምጠናል። ቅርብ ቀን በፌዴራል ደረጃም አንድ የወጣች መመሪያ የኢንዱስትሪ ኢንቨስትመንት እኔ ለካለሁ የሚል አሰራር ተቀምጦ እሷን ነው የሚያነሷት። አይ ስራና ክህሎት ብቻ የለካው ሳይሆን በእኛ መለካት አለባቸው ብለው እነሱ እንለካለን የሚል አስተሳሰብ ነው ያለ። ችግሩን እኛ ላይ መጥቷል ደርሷል። አንደኛ እኛ ያሸጋግር ልጆች እናንተ አሸጋግራችሁን እንዲያደርጋችሁን ነገር ግን ሌሎቹ እንዲረከቡን አልቻሉም በሚል የተነሳበት ሁኔታ አለ። ተገቢስ ነው ወይ? አሁን እናንተ ናችሁ የኢንዱስትሪ ኤክስቴንሽን ድጋፍ ስታደርጉ የነበራችሁት የኢንተርፕራይዞችን እድገት የምታውቁ ከታች እናንተ ናቸውና ሰው ያልደገፈውን ኢንቨስትመንት መመዘኑ ተገቢስ ነው? ያልደገፈውን ያላስተማረውን የሚያውቀውን መመዘን አይችልም። አደረጃጀትም የላቸውም። በነገራችን ላይ በመዋቅር ደረጃም ከወሰድከው ይሄንን ድጋፍ የሚያደርግ አካል በየኮሌጆቹ ቢያንስ እንደ ክልል ከ2500 በላይ የሰው ኃይል አለን። እኛ በተቋም ደረጃ ወደ 126 አካባቢ ኮሌጆች አሉ። ይሄ በአንድ ማዕከል ደግሞ ይሄን የሚደግፉ ወጣቶች አሉ። ከኦዲት ጋራ ከፋይናንስ ጋራ ከሂሳብ አያያዝ ጋራ የሚደግፉ ልጆች አሉ። በተመዋቅር ደረጃም የኛው ተቋም እዚህ ደረጃ ላይ ያለ። ዙሮ ግን ይሄንን የሽግግር ሂደት እኮ ያካሄድ ነው እኛ ብቻችን አይደለም። እኛ ፕሮግራሙን አዘጋጅተን የክልል መርሃ ግብሩ ላይ ነበር። እኛ ፕሮግራሙን አዘጋጅተነው ርዕሰ መስተዳድራችን ባሉበት፣ ምክትል ርዕሰ መስተዳድራችን ባሉበት፣ በምክትል ርዕሰ ማዕረግ ከተማና ክላስተር የሚመሩት ባሉበት፣ ክብርት አፈ ጉባኤ ባሉበት፣ ኢንዱስትሪ ኢንቨስትመንት ባሉበት ያሸጋግር ልጆችን በሰነድ ጭምር እነዚህ ዜጎች ተሸጋግረዋል ብለን በሰነድ ጭምር ርክክብ የፈጸምበት እንዲያውም የኮምቦልቻ ላይ ያካሄድ ነው ቃለ መሐላ ጭምር የፈጸምንበት ነው። ቃለ መሐላ ማለት እኛ እስከዚህ ድረስ ደግፈን እዚህ አድርሰናቸዋል። ከዚህ በኋላ ደግሞ የሚመለከተው አካላት ቀጣይ በዚህ መንገድ ማስኬድ አለበት ብለን ጭምር በክብርት አፈ ጉባኤ በክልላችን አፈ ጉባኤ ክብርት አማካኝነት ቃለ መሐላ ጭምር የተፈጸመበት ነው። ከዚያ በፊትም የነበረው ሽግግር አጋጣሚ ደብረ ብርሃን ነው ያካሄድ ነው። ክቡር ርዕሰ መስተዳድራችን አሁን ያሉት ርዕሰ መስተዳድራችን የስራና ክህሎት ቢሮ ኃላፊ በነበሩበት ወቅት የኢንዱስትሪ ኢንቨስትመንት ቢሮ አመራሮች መጥተው ርክክብ የፈጸሙት። አይ አናገለግላቸውም ካሉ እኮ ርክክብ መፈጸም የለበትም ማለት ሲጀመር መጀመሪያ ላይ በቃ እኛ ይሄን አንረከብ፣ ምክንያቱም በህግና ስርዓት የተሰራ አይደለም ብለው ካመኑ በዚያ መንገድ መታየት አለበት ብዬ ነው የማስበው። በጥቅሉ ግን ችግሩን እኛም ስለገባን አሁን በቅርብ ቀን የስራና ክህሎት ቢሮና የኢንዱስትሪ ኢንቨስትመንት ቢሮ በጋራ የጋራ የስምምነት ሰነድ ተፈራርመናል። ችግሮችን በጋራ እንፍታ ብለን የጋራ የስምምነት ፊርማ አካሄደናል። ቢሮአችን ላይ ያሉ ጥንካሬዎችን አጠናክረን ለመቀጠል ይስተዋሉ የነበሩ ድክመቶችን ደግሞ በጋራ ለመፍታት እና አቤታቸውን ለመቅረፍ በሚያስችል መንገድ እንሄዳለን ብለን ነው እየሰራን ያለ ነው። በነገራችን ላይ የተሽግግር ወደ ታዳጊ መካከለኛ ከተሸጋገሩ በኋላ ችግሩ ይሄ ብቻ አይደለም። ሌሎችም ችግሮች አሉ። ዙሮ ግን ይሄ አለመናበቡ በስራና ክህሎት ቢሮ ባሉ ተቋማት ሳይሆን በስራና ክህሎትና በኢንዱስትሪ ኢንቨስትመንት መካከል የተፈጠረ ችግር ነው። እሱ በዚያ መንገድ ለመፍታት ጥረት እናደርጋለን። መልካም። ሌላኛው ቅድም እንዳሉት ኢንተርፕራይዞች ትልቁ ችግር በሽግግር ላይ 5 ዓመት ከጨረሱ በኋላ ቀጣዩን ሽግግር ከጨረሱ በኋላ ያን ቦታ ለተተኪዎች አለመልቀቅ ነው ያሳሰብ ችግር አለ የሚል አንስተውልኝ ነበርና በእናንተ ግምገማ ባለፉት ዓመታት ሽግግር የተደረገላቸው ኢንተርፕራይዞች ከሽግግር በኋላ በኢንቨስትመንት በኩል ሁኔታዎች ተመቻችቶላቸው የቦታ የብድርና ሌሎችም ማበረታቻዎችን ወስደው ከእናንተ እንዲወጡ ነው የሚደረገው። ምን ያህሎቹን በዚህ ሂደት አልፈው ቅድም እንዳሉት ርክክብ አድርጋችሁ በዚህ ሂደት አልፈው ሁኔታዎች ተመቻችተውላቸው የለቀቁላችሁ ምን ያህሎች ናቸው? አሁን የሚያነሱልኝ የኢንተርፕራይዞች ቅድም እንደሰማ ነው ኢቭን ከ2008 ጀምሮ ሽግግር የተደረገላቸው አሁን ድረስ በስራና ክህሎት በሰጣቸው ሸድ ላይ እየሰሩ ያሉ ላለመበተን በዚህ እየቀጠሉ ያሉ እንዳሉ ያነሱልኝ ነበርና እንዴት ነው እየታየ ያለው ይህ ጉዳይ? ወጣቶቹ ተደራጅተው
ስራ ከጀመሩ በኋላ ከመንግስት በርካታ ድጋፍ ያገኛሉ። ቅድም እንዳልኩት በእኛ በኩል እንዳሉ የቦታ የሊዝ የማሽነሪ ሊዝ ለምሳሌ ዋልያ ፋይናንስ በመጠቀም ልማት ባንክን በመጠቀም ማሳዣውን ራሱን ማሽኑ በማድረግ ያቀርብላቸዋል። ብድር የስራ ማስኬጃ ብድር ይቀርብላቸዋል። ያን ከተደረገ በኋላ ወደ ታዳጊ መካከለኛ በሚሸጋገሩበት ጊዜ የኢንዱስትሪና ኢንቨስትመንት ቢሮ መመሪያ ሁሉንም አይደለም ይህን የሚያቀርብላቸው። በተለይ ወደ የመስሪያ ቦታ የሚያቀርብላቸው በማኒፋክቸሪንግ ዘርፍ ለተሰማሩት ብቻ ነው። በማምረት ዘርፍ ማኒፋክቸሪንግ ዘርፍ ላይ የተሰማሩት ናቸው። በአገልግሎት ዘርፍ ላይ በሌሎች ላይ የተሰማሩትን ወጣቶች እስካሁን ድረስ እንዲህ አይነት አያስተናግድም። በየትኛው እድል ይጠቀማሉ ተብሎ ነው የሚታሰበው መሰለህ? እነዚህ እስካሁን የተደረጉ ድጋፎችን በመጠቀም ሀብት አፍርተዋል እነዚህ ሰዎች። ስለዚህ ሌሎቹ ብድር፣ የሊዝ ተጠቃሚነት እንደዚህ እንደተጠበቀ ሆነው ሌሎቹን ግን በሌሎች አማራጮች ጭምር ሁሉን ነገር መቼም መንግስት ሁሉን ነገር አያቀርብም አይደል? ሀብት እስከፈጠሩ ድረስ ሌሎችን ኦልተርኔቲቭ እየተጠቀሙ ስራቸውን ሽፍት እንዲያደርጉ ጭምር ነው የሚፈልግ። ለምሳሌ በአገልግሎት ዘርፍ ሆቴልና ቱሪዝም ላይ የነበሩ ሰዎች እስካሁን ድረስ በተደረጋቸው ድጋፍ ያጠራቀሙት ሀብት የፈጠሩት ክሎት አለ አይደል? እሱን ተጠቅመው እንዲጠቀሙ እንጂ በዛ መንገድ የሚያስተናግድ መመሪያ የለም። በማኒፋክቸሪንግ ማምረት ዘርፍ ብቻ የተሰማሩትም ቢሆን አሁን እኛ ክልል ላይ ይህንን እየተስተናገዱ መሬት ሲሰጣቸው አይደለም፣ ቁሟል። ላለፉት 3 ዓመታት ያህል አልተስተናገዱም። ሽግግር ይደረግላቸዋል። ግን ኢንዱስትሪና ኢንቨስትመንት ለእነዚህ የሚሆን ቦታ አዘጋጅቶ መስጠት በኩል ላይ መሰረታዊ ችግር ነው ያለ። ይሄ ከሰላሙ ጋራ ለዚህ ቦታ የሚሆን የካሳ ግምቱን ሰርቶ በማቅረብ በኩል ላይም ችግር ያለ መሆኑን ያመላክት ነው። የመመሪያ ሪቫይዝ የማድረግ ስራም እየተሰራ ይመስለኛል። በዚያ ምክንያት ይሄንን በደንብ የሚያውቁት ኢንዱስትሪና ኢንቨስትመንት ስለሆኑ እኛ ለክክ ማድረጋችን ነው እንጂ እዚያ ላይ እንዳልተስተናገዱ እኛም እንረዳለን። መጨረሻ ላይ ግን እናንተ ጋር ነው የሚያርፈው። አሁን እነዚህ ሰዎች በርካታ የስራ እድል ፈጥረዋል። አሁን እንደ ሳምንት ምሳሌ ወሰድናቸው እንኳን ከ60 በላይ የስራ እድል ፈጥረዋል። ግን አሁን የተቸገሩ ነው ያሉት። ልክ እንደዚህ ሁሉ በርካታ የስራ እድል የፈጠሩ ኢንተርፕራይዞች ከእናንተ ሽግግር ካደረጋችሁ በኋላ እናንተም ትክክል ናችሁ 5 ዓመት ነው ብላችሁ ያንን ጨርሳችኋል። ህጋዊ ሆናችሁ ርክክብ አድርጋችኋል። ኢንዱስትሪና ኢንቨስትመንት ተቀብሎ ማስተናገድ ይገባዋል በሚል ለተተኪስ በምሰጡበት ሰዓት ሁኔታዎች እዛኛውም ስለማይመቻቹላቸው የሚበተኑበት እድል ሰፊ ነው። ይህን የምታዩበት እድልስ የለም ወይ? አሁን ባለፈው ላይ የርዕሰ መስተዳድሩ የሚመራው የስራ እድል ፈጠራ ምክር ቤት የሚባል አለ አይደለ? እሱ በስራ እድል ፈጠራ ላይ የሚሳተፉ ተቋማትን በጋራ በቅንጅት እንዲሰሩ የሚያደርግ ነው። የእናንተ ስራና ክህሎት ቢሮም ኢንዱስትሪና ኢንቨስትመንትን በጋራ የምትገናኙበት እድል አለ። እዛ ላይ ሴን ጉዳይ አንስታችሁ ተወያይታችኋል? ምን መፍትሄ ያስቀመጣችሁ? አይ ይሄ ጉዳይ መፈታት አለበት እኛም እናምናለን። ኢንዱስትሪና ኢንቨስትመንትም ይሄ ጉዳይ እንዲፈታ ይፈልጋሉ። አሁን የለየናቸው ችግሮች አሉ። በነገራችን ላይ በጋራ የመጀመሪያ የለየነው ችግር ተናባቢ ያልሆነ አሰራርና መመሪያ መታረም አለበት። ይሄ ቅድም ሲያነሱት ነበረ። እኛ የምንናገረው የምንተገበረው ሌላ፣ ኢንዱስትሪና ኢንቨስትመንት የሚተገበረው የሚናገረው ሌላ ከሆነ አስቸጋሪ ነው። ቀጣይ ህልማችን ልማታዊ ባለሀብት መፍጠር ነው። ይህንን ህልም የሚያደናቅፍ አሰራር በክልሉ መንግስት ሊኖር አይችልም ብዬ ነው የማስበው። ይህንን እንዲኖርም የሚፈቅድ አካል አይኖርም። የመጀመሪያው ነገር ይሄ መታረም አለበት ብዬ ነው የማስበው። ሁለተኛው የድጋፉ ማኒፋክቸሪንግ አምራች ዘርፎች ላይ ብቻ የሆነው ብቻ ሳይሆን እነዚህም አለማስተናገዳቸው ችግር ነው። ምክንያቱም ቅድም እንደተናገርከው አንተ 60 አይደለም 600 ሰራተኛ እኮ ያላቸው ልጆች አሉ። አንድ ኢንተርፕራይዝ ነው 600 ሰራተኛ ያላቸው አሉ። ኤክስፖርት የሚያደርጉ አሉ። እነኚህ አካላት አለማስተናገድ ማለት ይሄን ሁሉ ሰው መበተን ማለት ነው። ታዳጊ የነበረውን ቢዝነስም እንደገና ደግሞ እንዲቀጨጭ እድል መፍጠር ነው። ከዚያ አኳያ ይሄንን እንዲፈታ ሁላችንም አንደኛ የኛም ቢሮ የክልል መስተዳድር ምክር ቤቱ አባል ነው። ኢንዱስትሪና ኢንቨስትመንት እና እኛ ደግሞ አንድ ክላስተር ውስጥ ነው ያለነው። የከተማ ክላስተር ውስጥ ሆነን በጋራ ስራ እየገመገምን የምንመራው በአንድ ክላስተር ውስጥ ነው ያለነው። ሁለተኛ ደግሞ ቅድም እንዳልኩትኝ የመግባቢያ ሰነድ በጋራ ተፈራረሙ ሰዎች ነን።
እነዚህን ተጠቅመን ችግሩ እንዲፈታ ማድረግ ካልቻል ለቀጣይም ያስቸግራልና እሱን መፈታት አለበት የምናስበው። ስለዚህ በየትኛውም መንገድ የትኛውም ኢንተርፕራይዝ ማኑፋክቸሪንግ አምራች ዘርፍ የሚሆን አገልግሎት ዘርፍ ላይ የሚሆን የትኛውም ይሁን ከተሸጋገረ በኋላ በምን መንገድ ነው ሊጠቀም የሚችለው የሚለውን ነገር መልስ እየሰጠን በደለም። ያ ካልሆነ ነገ የሚደራጀው ተስፋ የሌለው ይሆናል ማለት ነው። ምን ደግፈው ድጋፍ ምንም ውጤት የማያመጣ ሰው ለመሸጋገር ጉጉት የሚያድርበት ስለሚሆን መቀረፍ አለበት ብዬ ነው የማስበው። ስለዚህ ይህንን በአገኘነው አጋጣሚ ሁሉ እያቀረም ችግሮች እንዲፈቱ በምክክር በትብብር ችግሩ እንዲፈታና ቀጣይ የብልጽግናን ሳቢዎችን እውን የሚያደርግ ባለሀብት መፍጠር አለብን ብዬ ስለማምን እየታገል እየተነጋገርን መፍትሄ እያበጀን እንላለን የሚል እምነት ነው ያለኝ። መልካም። አሁን አጋጣሚዎቹንስ ምን ያህል ተጠቀማችሁባቸው ነው? አሁን የቅድም እንዳሉት በክላስተር ትገናኛላችሁ፣ ከዛ ደግሞ በስራ ዕድል ፈጠራ ምክር ቤቱ ደግሞ ጉዳያችሁ ይሄ ነው። በዚህ ጉዳይ ላይ ብቻ በስራ ፈጠራ ላይ የሚስተዋሉ ችግሮች የምትፈቱበት፣ መሬት ቢሮ ወደ ሌላ እንዳይገፋ፣ ኢንቨስትመንት ወደ ሌላ እንዳይገፋ፣ ስራና ክህሎት ቢሮ ወደ ሌላ እንዳይገፋ፣ ልክ እንደዚህ ግብርናም አለ አይደለ? በአንድ ላይ የምትሰሩበት እድል የሚፈጥር ነው። ሁለት አጋጣሚዎች አሏችሁ። ይህ ጉዳይ ደግሞ ሰነባብቷል። አሁን ቅድም እንዳነሱት ባለፉት አመታት ምንም አይነት ድጋፍ የተደረገላቸው ያልሆኑ አሉ ብዙ ኢንተርፕራይዞች በየከተሞች። የባህር ዳርን እንደ መነሻ አነሳን እንጂ ወልዲያ፣ ደሴ፣ ሌሎችም አካባቢዎች ደብረ ማርቆስ ሰፋፊ ኢንተርፕራይዞች ተመልሰው እየቀጨጩ ተመልሰው ሰራተኞቻቸውን እየበተኑ ነው ያሉና ጉዳዩንስ ጉዳይ ብላችሁ አንስታችሁ መክራችሁበታል ወይስ ከዛሬ የሚለውን ሀሳብ በነገራችን ላይ የስራ ዕድል ፈጠራና ሽግግር ስራ የአንድ ቢሮ ስራ አይደለም። የአዋጅ ቁጥር 1263 የሚኒስትሮች ምክር ቤት አዋጅ እያንዳንዱ መስሪያ ቤት ተግባርና ኃላፊነት ምንድነው ብሎ ያስቀምጣል። ከዚህ ውስጥ የስራና ክህሎት ሚኒስቴርና በየደረጃ ያሉ ተቋማት ስራቸው የማስተባበር ሚና ነው ያላቸው። ማስተባበር ሌሎች መስሪያ ቤቶች ደግሞ እኔ በመመራው ተቋም ውስጥ ምን ጸጋለኝ ብለው ይለያሉ። በአገሪቱ ባሉ ኢኒሼቲቮች ውስጥ ፍልስፍናው በብልጽግና ፍልስፍና ውስጥ በብልጽግና መንግስት ውስጥ ከስራ ዕድል ፈጠራ አኳያ ምን ሚና አለ ብለው ይለያሉ። ከለዩ በኋላ ሚናቸውን ይወጣሉ ነው የሚለው። ለምሳሌ የግብርና ሴክተር በሚመራበት ጊዜ በግብርና በአገሪቱ በአጠቃላይ የግብርና ፖቴንሻል ለስራ ዕድል ፈጠራ ምንድን ነው ብሎ ይለያል። በዚያ ውስጥ በ10 ዓመት በ5 ዓመት በየአመቱ የስራ ዕድል መፍጠሪያ ጸጋዎችን እየለየ ይሰራል። በተመሳሳይ ኢንዱስትሪና ኢንቨስትመንትም በኢንዱስትሪ ፓርኮች በሌሎችም ዘርፎች ላይ የተሻሉ ባለሀብቶች እንዲፈጠሩ ለማድረግ የሚያስችል እቅድ አውጥተው እንዲመሩ ይደረጋል ይላል። እንዴ ነው የሚለው እንትኑ። ስለዚህ የኢንዱስትሪና ኢንቨስትመንት ቢሮ እኛ አልነውም አላልነውም ይሄን ተልእኮ መወጣት አለበት ብዬ ነው የማስበው። ይሄን ተልእኮ ለመወጣት እንዴት አደረጋችሁ ከተባለ ቅድም እንደተባለው ክላስተር ስንገመግም እናነሳቸዋለን። የጋራ መግባቢያ ሰነድ ኤምኦኤ ስንፈራረም አስቀምጠናቸዋል። እንዳልተሸጋገሩ ይታወቃል እኮ በባለፈው ዓመት እንደቆመ ይታወቃል። መሰረታዊ ችግሩ የቢሮው ችግር ነው ብዬ አላስብም። አጠቃላይ ክልሉ ያለበት ሁኔታ ጭምር ታሳቢ መደረግ አለበት ብዬ ነው የማስበው። አሁን ለእነኝህ ልጆች ቦታ ማዘጋጀት አለብህ። ከአርሶ አደሩ መሬት ወስደህ ካሳ ሰርተህ ካሳ ግምት ከፍለህ ማስረከብ አለብህ። እሱን ለማድረግ አትሞስፌሩ ይመቻል አይመቻም ሌላ ጉዳይ ነው። መደበኛ አዲስ ትላልቅ ኢንቨስትመንቶች ይመቻል አይመቻም የሚለውን ነገር በአግባቡ ማየት የሚሻል ይመስለኝና በዚህ ልክ ዞሮ ዞሮ መፈታት አለበት እና ይሄ ግዴታ ነው። በነገራችን ላይ የትብብር ስራም አይደለም መደበኛ ስራ እኮ ነው። አሁን የስራ ዕድል የሚፈጠርባቸው ዘርፎች አንደኛው ግብርና፣ ሁለተኛው ማኑፋክቸሪንግ ኢንዱስትሪው ነው፣ ሶስተኛው ሆቴልና ቱሪዝሙ ነው፣ አራተኛው ማዕድንና ኢነርጂ ነው። በእነዚህ ዘርፎች ላይ በዚህ ዓመት እንኳ ወደ 1 ሚሊዮን ዜጎችን የስራ ዕድል ለመፍጠር ስንዘጋጅ ሁሉንም እነኚህ ዘርፎች ከየፖቴንሻላቸው አኳያ ተከፋፍለዋቸዋል። የኛ ቢሮ ለብቻው የሚሰራት ስራ ብትኖር ነባር ኢንተርፕራይዞችን በማጠናከር የምትፈጠር የስራ ዕድል ብቻ ናት።
እንጂ ሌላው በሌሎች ሴክተሮች የሚፈጠር የስራ ዕድል ነው። እኛ ነባር ኢንተርፕራይዝ ቅድም ያልኳቸውን 4 የድጋፍ ማዕቀፎችን በመስጠት ካፒታላቸው እያደገ ቴክኖሎጂ እየተሻሻለ ሲሄድ አደረጃጀት እያደገ ሲሄድ የሚፈጥሩት የስራ ዕድል ኦልሞስት ወደ 300 ሺህ አካባቢ ያዝነዋል። ሌላውን ግን ሴክተሮች የሚፈጥሩት ነው። ይሄ የክልሉ አዋጅ፣ የፌዴራል አዋጅ፣ ኢኒሼቲቮች እና አጠቃላይ ፍልስፍናው የሚያስቀምጠው ስራና ክህሎት ቢሮ፣ ስራና ክህሎት ሚኒስቴር የማስተባበር ሚናውን ይወጣል። ሌሎች ግን ፈጻሚ አካል ናቸው ተብለው ተቀምጠዋል። ይሄንን ለማድረግ በነገራችን ላይ በአሁኑ በአዲሱ በዘመን ምን ተፈጥሯል መሰለህ? ይሄን የሚያስተባብር በየ3 ወሩ በምክትል ጠቅላይ ሚኒስትር ደረጃ ክቡር አቶ አደም አፋራ የሚገመግሙታል። ኢንዱስትሪ ኢንቨስትመንት ይገኛል እዚህ ውስጥ፣ ንግድ ቢሮ ይገኛል እዚህ ውስጥ፣ የኛ ቢሮ እዚህ ውስጥ አለ፣ ገቢዎች ቢሮ አለ፣ ሌሎች የሚመለከታቸው አካላት አለ። የስራ ዕድል ፈጠራን የተሰጣችሁን በአዋጅ በደንብ በህግ በስርዓት የተሰጣችሁን እየፈጸማችሁ አይደለም ወይ በሚል ከክልሉ የክልሉ ምክትል ርዕሰ መስተዳድር በተገኘበት ጭምር ይገመገማል። የኛም አለ የክልል የስራ ዕድል ፈጠራ ምክር ቤት የሚባል በርዕሰ መስተዳድር የሚመሩ እነዚህም እየተገኙ እየተለዩ እንዲፈቱ የሚያደርግበት ስርዓት አሰራር አለ። ያን አሰራር አሁን ከአጠቃላይ ሁኔታው ጋር አጣጥሞ የመፈጸም ተግባር የሚገባ ይመስለኛል። ይህንን ለመፍታት በእነሱ አንደበት ቢገለጥ ብዬ ነው እንጂ ህግ እያዘጋጁ ጭምር ይመስለኛል፣ አሰራሮችን እያስተካከሉ ይመስለኛል። ኢንዱስትሪ ኢንቨስትመንትና ዲቴል ግን በባለቤቶቹ ቢገለጽ አምናለሁ እናገኝበት እድል ይኖራል። እንደው መጨረሻ ላይ ከአዳዲስ ኢንቨስተሮች ባልተናነሰ ቅድም ሲያነሱ እንደነበረው ከታች በሂደት ያደጉ ኢንተርፕራይዞች በኋላም ወደ መካከለኛና ከፍተኛ ኢንዱስትሪ ሲሸጋገሩ በስራ ዕድል ፈጠራ በኩል እንዲሁም ደግሞ በውጤታማነትም በኩል ልምድም ስላላቸው የተሻሉ እንደሆኑ ይነሳልና እርሶም የስራና ክህሎት ቢሮን ከመምራት በፊትም ከንቲባም ላይ ሲሰሩ ስለነበረ ይገነዘባሉ ያያሉ ብዬ አስባለሁና በተቃራኒው ደግሞ ለአዳዲስ ኢንቨስተሮች የሚደረጉ ድጋፎች የቦታ እና ሌሎች የፋይናንሻል ድጋፎች ስናይ ለነዛ የተሻለ ግምት መስጠት ታች ያደጉትን ደግሞ ቅድም እንዳሉት በመገፋፋትም በተለያየ መንገድ በመመሪያ ክፍተትም ቦታ ለመስጠት ነገሮች አሉና እንደው ምን ታዘቡ? መጨረሻ የሚያስተላልፉት መልእክት ካለ ድል ስጦት በዚህ በኩል ኢንተርፕራይዞችን ከማደራጀት እስከ መደገፍ ድረስ ባለው ሁኔታ በፖዚቲቭ መለከታቸው ቅድም የገለጽኳቸው ነገሮች አሉ። ከዚህ ዘመን ጋር የሚጓዝ አብሮ የድጋፍ አይነት ተግባራዊ ማድረግ የሚጠይቅ ነገሮች እንዳሉ ማቃለሁ። ዞሮ ግን እኔ የምታዘበው አብዛኛው ወጣት በተለይ ማኒፋክቸሪንግ ዘርፍ ላይ የተሰማሩ ወጣቶቹ ያገኙትን እውቀት የንግድን የመምራት ክህሎት እና ካፒታል ይዘው ወደሚቀጥለው መሸጋገር ይፈልጋሉ። ይህንን በምናደርግበት ጊዜ ግን በእኛ በኩል ያለው የአገልግሎት አሰጣጥ መሰረታዊ ችግር ያለበት በጣም በርካታ ይመላለሳሉ። በጣም በርካታ ቢሮክራሲ ያለበት ይህን ቢሮክራሲ ፈቶ ለነሱ በሚመች መንገድ በማስተናገድ በኩል ላይ ችግር ነው ያለ። ይሄንን መቅረፍ አለበት ብዬ የማስበው ነው። ሁለተኛው የኢንዱስትሪ ኤክስቴንሽን ድጋፋችንም ከስሙላ የዘለለ ነው እያላስበው በጣም በርካታ ውስብስብ ችግር ያለበት ነው የማስበው። እንደተባለው ከጀማሪ ጀምረው እስከ መጨረሻ ታዳጊ መካከለኛ ድረስ ሲደርሱ ድረስ ያለው የድጋፍ አይነት በአግባቡ ብንሰጣቸው ኑሮ እነዚህ ልጆች ከእውቀት እስከ አመለካከት ድረስ ያለውን ያስተሳሰብ ሽፍት ያደርጉ ነበር። እሱ ላይ ችግር አለ። እሱ ብቻ ሳይሆን ማብቃት ማስመዘን አሁን በሁሉም ነገር በሲኦሲ በምዘና እንዲጠናቀቅ ይፈልጋል። የመደበኛ ስልጠና ሾርተር ትሬኒንግም የኢንዱስትሪ ኤክስቴንሽን ድጋፍ አገልግሎትም የኢንዱስትሪ ውስጥ ያሉት የኢንዱስትሪ ሰራተኛም ከተደገፉ በኋላ ሁሉም ነገር በምዘና እንዲጠናቀቅ ይፈልጋል። በምዘና በመጠናቀቅ በኩል ሻል ያለ ፐርፎርማንስ ያለው በክልላችን መደበኛ ሰልጣኝ ብቻ ነው። ይሄን በሲስተም ስለተያዘ ነው። ሰርቲፋይ የሚሆነው ኮድ የሚሰጠው ትምህርቱን የሌቭል ቤዝድ ትምህርቱን አጠናቆ ሲኦሲ ሲያመጣ ብቻ ስለሆነ እንጂ ያ ባይሆን ኖሮ አይጠናቀቅም ነበር። የኢንዱስትሪ ኤክስቴንሽን ግን ድጋፍና ክትትል ከተደረገለት በኋላ ሁሉም በዚያ ተመዝነው በማለፍ እኮ ላይ ችግር አለ።
በጣም ትንሽ ፐርሰንት ነው፣ ከ10% አይበልጥም። እና እዚህ አካባቢ ያለውን ችግር ማቅረፍ የሚጠይቅ ይመስለኛል። በእኔ እምነት የሚደግፉት ሰዎች ብቃትም በዚሁ ልክ መስተካከል አለበት ነው የማስበው። ከኢንተርፕራይዙ የተሻለ እውቀት፣ የተሻለ አመለካከት፣ የተሻለ ክሎት ያለው ዜጋ እንዲደግፋቸው ማድረግ ይጠይቃል። እነዚህ ተደባብረው ሲወሰዱ ልጆች በአግባቡ ወደ ባለሀብትነት እንዳይቀየሩ የሚያስችላቸውን የክሎትም የአመለካከትም የእውቀትም እንዳይገበዩ ያደርጋቸዋልና ፈተና ነው። በሌላ መንገድ ደግሞ ከዚያ የሚቀጥለው ቢሮክራሲ የመንግስት የቢሮክራሲ አሰጣጥ ፈታኝ ስለሆነ እሱን እኔ መቅረፍ አለብን። ይህን ማድረግ ካልቻለ ተረጅ መሆን መቀረታችን አይቀርም። የውጭ ባለሀብት ናፋቂ መሆናችን አይቀርም። ሁልጊዜም ተመሳሳይ ትንሽ በቁጥራቸው ትንሽ ሆኑ ባለሀብቶችን እየተመለከተ መኖራችን አይቀርም። አዲስ ባለሀብት እየተኮተኮተ እንዲያደርግ ማድረግ በኩል ላይ ችግር ይሆናል። ይህንን ለማድረግ ከተፈለገ የማስበው እኔ አዲስ ባለሀብት እየኮተኮት ለማሳደግ በሚያስችል መንገድ የአገልግሎት አሰጣጣችንን የአገልግሎት አቅርቦታችንን ስታንዳርዳችንን ጭምር ማስተካከል፣ አሰራራችን ማዘመን ይጠይቃል። አሁን ዘመን የአምስተኛው የኢንዱስትሪ አብዮት ውስጥ ነው የምንገኘው። በዚህ ዘመን አገልግሎታችን ዲጂታላይዝ ካልሆነ የማሰልጠኛ ስርዓታችን ዲጂታላይዝ ካልሆነ ኢቭን የምንሰጠው የድጋፍ በዛ መንገድ የሚቃኝ ካልሆነ ከዘመኑ ጋር ልንጓዝ አንችልም። ኢንተርፕራይዞቹን ስንደግፋቸው ከዚህ ቀደም እንደነበረ ወረቀትና እስክሪብቶ ይዘን በማንዋል መንገድ ሊሆን አይችልም። ማዘመን አለብን። ይሄን አዘምነን ካሪር ከዘመኑ ጋራ ከዓለም ጋራ መሻገር ስለማንችል ይሄን እያስተካከል መሄድ ይገባናል ብዬ አስባለሁ። ትልቅ የተነሳው ነገር መናበብ በአንድ ማዕቀፍ ውስጥ በአንድ አስተዳደር በአንድ ርዕሰ መስተዳድር እየተመራ በአንድ ክላስተር እየተመራ በአንድ ሀገር በአንድ ደንብ አዋጅ እየተመራ ይፈጠራል። ይሄ ከጀርባችን የግል ፍላጎት ስለሚንጸባረቅ ጭምር ስለሆነ ይሄን ማስተካከል አለብን ማለት ነው። ይሄን ካላስተካከል ነው ነገ የምንፈልጋትን የበለጸገች ኢትዮጵያ የበለጸገ ባለሀብት ልንፈጥር አንችልምና እነዚህን ማስተካከል አለብን። ብዙ ሰው ነው በየቢሮአችን የሚመጣው፣ ብዙ ሰው ነው የሚንገላታና ይሄን ማረም አለብን። በሌላ መንገድ ደግሞ መንግስት ይሄንን ማስተካከል እንደተጠበቀ ሆኖ ከራሳቸው ከልጆቹ ከኢንተርፕራይዞች ደግሞ መታረም የሚገባቸው ነገሮች አሉ። ግዴታቸውን በአግባቡ አለመወጣት፣ ግብር በወቅቱ አለመክፈል፣ መሰወር ታያለህ። የነሱን የተሰጣቸው መብታቸው ተጠቅሞ ለሚቀጥለው ለሌላው መብት መጠቀም ላይ ችግር አለ። ይሄ ማረም አለባቸው። ግዴታቸውን በአግባቡ እንዲወጡ ማድረግ፣ መብታቸውን በአግባቡ እንዲጠቀሙ ማድረግ ሁላችንም መስራት አለብን የሚል መልእክት ነው ያለኝ በእኔ በኩል። አቶ አማራ አለሙ የአማራ ክልል ስራና ክህሎት ቢሮ ምክትል ኃላፊ ከሰሞኑ የኮሌጆችን ስልጠና በተመለከተ ሰፊ ማብራሪያ ሰጥተውናል። ዛሬ ደግሞ ከኢንተርፕራይዞች ሽግግር ጋር የሚስተዋሉ ችግሮችን በተመለከተ ሰፊ ማብራሪያ አድርገናልና በአሚኮ ወቅታዊ ተከታታዮቻችን ስም እጅግ አመሰግኖታለሁ። እኔም አመሰግናለሁ። አሚኮ በየጊዜው አጠቃላይ ተልእኮዎችን እየወሰደ እየሰራ ስለሆነ ከቢሮአችንም ጋር በቅርብ እየሰራ ስለሆነ ከልብ ነው አመሰግናለሁ። አመሰግናለሁ። በድጋሚ የተከበራችሁ ተከታታዮቻችን የዛሬው አሚኮ ወቅታዊያችን ትኩረቱን ከኢንተርፕራይዞች ሽግግር ጋር የሚስተዋሉ ችግሮችን በተመለከተና መፍትሄዎቻቸውን ምን ይሁን በሚል ነበር እናንተ ጋር ቆይታ ያደረግነው። አቶ አማራ አለሙ ከዚህ በፊት በኢንተርፕራይዞች ሽግግር ላይ የሚስተዋሉ ችግሮችን እንዲሁም ደግሞ ቀጣይስ ምን መሰራት አለባቸው የሚሉ ሀሳቦችን በስፋት አንስተውልናል። ፕሮግራሙን ወደ እናንተ ማድረስ እኔ ጻድቁ አላምረው ከመላይ ስቱዲዮ ባለሙያዎች ጋር አብሬ ቆይታ አደረኩ። በሌላ ጊዜ ደግሞ በሌላ ርዕሰ ጉዳይ እንጠብቃችኋለን። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ አብራችሁን ስለቆያችሁ እጅግ እናመሰግናለን። ሰላም